ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 15 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጋሸና ግንባር በተፈጸመ ድንገተኛ የቆረጣ ማጥቃት ያገዛዙ ከፍተኛ ወታደራዊ አዛዦች ሲረግፉ፣ በወለጋ ደግሞ በርካታ ያገዛዙ ሰራዊት ምርኮች የተደረገበት ውጊያ ተደርጓል። ዝርዝር የግንባር መረጃ ይዘናል። የአብይ አህመድ አገዛዝ በጎረቤት ሀገር ሱዳን የውስጥ ጉዳይ ጣልቃ በመግባት ቀጠናውን ወደማይወጣበት ትርምስ እየገፋው ነው ተባለ። መረጃውን ይዘናል። አብን በአማራ ክልል እጩ ማቅረብ አለመቻሉ ተነግሯል። አፋብን በክልሉ ምርጫ እንደማይኖር ማሳወቁን ተከትሎ እጩዎች ራሳቸውን እያገለሉ ነው ተብሏል። ሰሙታላችሁ። ኢራን የፕሬዝዳንት ትራምፕን የሰላም ንግግር የሐሰት ዜና ስትል አጣጣለች። የሆርሙዝ ሰርጥ መዘጋት የዓለምን ነዳጅ ገበያ ክፉኛ እናውጡታል ተብሏል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ኢራን የትራምፕን የሰላም ንግግር የሐሰት ዜና ስትል አጣጣለች። በመካከለኛው ምስራቅ የተቀሰቀሰው ጦርነት አራተኛ ሳምንቱን በያዘበት በዚህ ወቅት ዓለምን ጉድ ያሰኘ አዲስ ዲፕሎማሲያዊ ፍጥጫ ተፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም በጣም ጥሩና ውጤታማ ውይይቶች ተካሂደዋል ካሉ ከጥቂት ሰዓታት በኋላ ከፍተኛ የኢራን ባለስልጣናት ከአሜሪካ ጋር ምንም አይነት ድርድር አለማድረጋቸውን በመግለጽ የትራምፕን ንግግር ውድቅ አድርገውታል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በማህበራዊ ትስስር ገጻቸው ባሰፈሩት ጠንከር ያለ ጽሑፍ ከአሜሪካ ጋር የተደረገ ምንም አይነት ድርድር የለም ብለዋል። ጋሊባፍ አክለውም ትራምፕ የሐሰት ዜና ጥቅም ላይ እየዋለ ያለው የፋይናንስና የነዳጅ ገበያውን ለመቆጣጠር እንዲሁም አሜሪካና እስራኤል የተዘፈቁበትን ወታደራዊ ቅርቃር ለመሸፈን የታለመ የፕሮፓጋንዳ ሴራ ነው ሲሉ ወንጅለዋል። የባለስልጣኑ ንግግር የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ካስተባበሉበት መግለጫ ጋር ተመሳሳይ ነው። አሜሪካ ድርድር እንድታደርግ ስለቀረበው ጥያቄ ከአንዳንድ ወዳጅ ሀገራት መልእክቶች ቢደርሱም እስካሁን ግን ምንም አይነት ተግባራዊ እንቅስቃሴ የለም። ይህ በዲፕሎማሲው በኩል ያለው ፍጥጫ እንደተጠበቀ ሆኖ በጦር ግንባር ያለው ሁኔታ ወደ አደገኛ ደረጃ ተሸጋግሯል። የእስራኤል ጦር ሰኞ ዕለት በኢራን መዲና ቴህራን ላይ አዲስና ኃይለኛ የጥቃት ማዕበል መክፈቱን አስታውቋል። ኢራን በበኩሏ በመካከለኛው ምስራቅ አካባቢ የሚሳይሎችንና የድሮኖችን ናዳ እየወረወረች ሲሆን ትልቁ ስጋት ግን የዓለም 1/5 የነዳጅና የጋዝ አቅርቦት የሚያልፍበት ስትራቴጂካዊው የሆርሙዝ ሰርጥ ሙሉ ለሙሉ በሚባል ደረጃ መዘጋቱ ነው። ይህ የሆርሙዝ ሰርጥ መዘጋት የዓለም አቀፍ የኤነርጂ ዋጋ በከፍተኛ ሁኔታ እንዲንር ማድረጉና በዓለም ዙሪያ ታላቅ የኢኮኖሚ ድንጋጤ ፈጥሯል። የእስራኤል መከላከያ ሰራዊት በበኩሉ ከኢራን የተተኮሱ ተጨማሪ የሚሳይል ማዕበሎች ወደ እስራኤል ግዛት እያመሩ መሆኑን ገልጿል። ይህም ከባድ ጥቃት ከ2 ሰዓታት ባነሰ ጊዜ ውስጥ ለሁለተኛ ጊዜ የተሰነዘረ ሲሆን ቀጠናውን ወደ ላቅና አደገኛ ደረጃ አሸጋግሮታል። በተያያዘም የእስራኤል ጦር በደቡባዊ ሊባኖስ በምትገኘው የጢሮስ ከተማ በሚገኘው ኖርዘርን ታወርን አካባቢ ኃይለኛ የአየር ጥቃት ፈጽሟል። ይህም የሆነው ነዋሪዎች በአስቸኳይ አካባቢውን ለቀው እንዲወጡ የተሰጠውን ማስጠንቀቂያ ተከትሎ ነው። በሌላ በኩል ከሰኞ ምሽት ጀምሮ እስከ ማክሰኞ የንጋት ሰዓታት ድረስ በእስራኤል ማዕከላዊና ሰሜናዊ ክፍሎች ላይ ከባድ የሚሳኤል ጥቃት በመፈጸሙ ሀገሪቱ ሌላ ረጅም ምሽት አሳልፋለች። ከኢራን የተተኮሱና ክላስተር ቦምቦችን የያዙ ሚሳኤሎች በወደብ ከተማዋ ሃይፋ ዙሪያ በንብረት ላይ ከፍተኛ ጉዳት አደርሰዋል። በቴል አቪቭ እና በኢየሩሳሌም የአደጋ ጊዜ ሳይረኖች በከፍተኛ ድምጽ ሲያስተጋቡ አድረዋል። ከዚሁ ጎን ለጎን የሊባኖስ መንግስት የኢራንን አምባሳደር ከሀገሪቱ ለማባረር መወሰኑን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ውሳኔውን ትክክለኛና ተገቢ ነው ሲሉ አድንቀውታል። ይህ ክስተት ጦርነቱ ከሜዳው አልፎ ወደ ዲፕሎማሲያዊ መገለል እያመራ መሆኑን ያሳያል። የአብይ አህመድ አገዛዝ በጎረቤት ሀገር ሱዳን የውስጥ ጉዳይ ጣልቃ በመግባት ቀጠናውን ወደማይወጣበት ትርምስ እየገፋው ነው ተባለ። የሱዳን መንግስት ከፍተኛ ባለስልጣናት ትናንት በሰጡት መግለጫ ኢትዮጵያ ለፈጥኖ ድራሽ ኃይሎችና ለሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ጥምር ኃይሎች ወታደራዊ ድጋፍ እያደረገች መሆኑን በይፋ ከሰዋል። ሱዳን ትሪቢዩን የሱዳን መንግስት ባለስልጣናትን ጠቅሶ እንደዘገበው የአሁኑ የአዲስ አበባ አገዛዝ እነዚህ አማጺ ቡድኖች በኢትዮጵያ ግዛት በኩል በነጻነት እንዲንቀሳቀሱና በስትራቴጂካዊቷ የድንበር ከተማ ኩርሙክ ላይ ጥቃት እንዲሰነዝሩ ሁኔታዎችን አመቻችቷል። የሱዳን የደህንነት ምንጮች እንደገለጹት ከሆነ የጦር ተሽከርካሪዎች ከኢትዮጵያ አሶሳ ተነስተው ጥቃቱን ከመሰንዘራቸው በፊት ወደ ድንበር አካባቢዎች በግልጽ ሲጓዙ እንደነበር ተረጋግጧል። ይህ ድርጊት አገዛዙ በጎረቤት አገር ሉዓላዊነት ላይ የከፈተው ግልጽ ወታደራዊ ትንኮሳ ተደርጎ ተወስዷል። ሮይተርስ በየካቲት ወር 2018 ዓ.ም ባወጣው ዘገባ አገዛዙ በቤንሻንጉል ጉሙዝ ክልል ውስጥ ከፈጥኖ ድራሽ ኃይሎች ጋር ግንኙነት ላላቸው ታጣቂዎች ልዩ የስልጠና ካምፕ እያዘጋጀ
መሆኑን የሳተላይት ምስሎችን ዋቢ በማድረግ አጋልጦ ነበር። የስልጠና ካምፕ አዳዲስ ታጣቂዎችን ለመመልመልና ለሱዳን ጦርነት ግብዓት የሚሆኑ ኃይሎችን ለማደራጀት እየዋለ መሆኑ በዲፕሎማሲያዊና በደህንነት ምንጮች በኩል እየተረጋገጠ ይገኛል። አገዛዙ ለእነዚህ ከባድ ክሶች እስካሁን ይፋዊ ምላሽ ለመስጠት ያልደፈረ ሲሆን በሱዳን ብሉ ናይል አካባቢ ለሚደረገው ደም አፋሳሽ ውጊያ ዋነኛው ተባባሪ መሆኑ በዓለም አቀፍ መድረክ እየተነገረ ነው። ካርቱም በምስራቅ ሱዳን አዲስ የጦር ግንባር ለመክፈት እየተዘጋጀች ያለችው አገዛዙ ለሽብር ቡድኖች የስልጠና ካምፕ እንዲመሰርቱ ፈቅዷል በሚል እንደሆነም አልጀዚራ አረብኛ በሰፊው ዘግበዋል። ይህ በእንዲህ እንዳለ በኩርሙክ ዙሪያ ውጊያው በከፍተኛ ደረጃ ጠንክሮ የቀጠለ ሲሆን የሱዳን ጦር 4ኛ እግረኛ ክፍለ ጦር በአገዛዙ የሚደገፉትን አማጽያን የውጭ ወረራ ሲል ጠርቷቸዋል። በብሉ ናይል በኮርዶፋንና በዳርፉር ግንባሮች የሱዳን ጦር ባካሄደው ዘመቻ በርካታ የታጣቂዎችን ተሽከርካሪዎች ማውደሙንና የነዳጅ መጋዘኖችን መምታቱን አስታውቋል። የአብይ አማራዎች የባዴን ስብስብ አብን በአማራ ክልል የሚወዳደር እጩ አጣው ብሏል። ፓርቲው በኦሮሚያ ክልል ነው መወዳደረው ማለቱም መነጋገሪያ ሆኗል። ለፋሽስቱ የአብይ አህመድ አገዛዝ እድሜ ማራዘሚያና ለፖለቲካ ትርፍ ተብሎ የተደራጀው በህዝብ ዘንድም የአብይ አማራዎች እየተባለ የሚጠራው የባዴን ካድሬዎች ስብስብ ሊቀመንበር በለጠ ሞላ በአማራ ክልል ለሚካሄደው የይስሙላ ምርጫ የሚወዳደር እጩ ማጣት መቻሉን በይፋ ተናግሯል። በአማራ ክልል ውስጥ የሚወዳደሩ እጩዎችን ማቅረብ ባለመቻሉ ውድድሩን ወደ ኦሮሚያ፣ አዲስ አበባና ድሬዳዋ ትኩረት ለማድረግ መገደዱን አስታውቋል። አብን እጩዎችን ለማግኘት ያልቻለው የአማራ ፋኖ ብሔራዊ ንቅናቄ በምርጫው ሂደት ውስጥ የሚሳተፉ አካላት በሙሉ የህዝብ ጠላቶችና የአገዛዙ ተባባሪዎች መሆናቸውን ገልጾ በሰጠው የማያወላውል ብርቱ ማስጠንቀቂያ ምክንያት መሆኑ ታውቋል። ይህ የአፋብን ጽኑ አቋም በአማራ ምድር የፋኖ ቃል የህዝብ ቃል መሆኑን ለዓለም ያሳየ ሲሆን አገዛዙ በህዝብ ስም የፈጠራቸው ተላላኪ ካድሬዎች በህዝቡ ዘንድ ምን ያህል የተናቁና ቅቡልነት የሌላቸው መሆኑን በግልጽ አሳይቷል። አብን ለአብይ አህመድ የፖለቲካ ቲያትር ሲያገለግል የነበረ ቢሆንም አሁን ግን የፋኖን ክንድና የህዝቡን ፍጹም ጥላቻ መቋቋም አቅቶ ከአማራ ክልል ምርጫ በውርደት ለመሸሽ ተገዷል። በተያያዘ መረጃ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔ ባወጣው መግለጫ አገዛዙ ከምርጫው በኋላ ሊተገብራቸው ያሰባቸውን ህገ መንግስታዊ ማሻሻያዎች በሚመለከት ስጋቱን ገልጿል። ይህ መግለጫ አገዛዙ የአማራንና የአንዳንድ የኦሮሚያ ህዝብ ወጥ የሆነ ግዛትና አንድነት በመሸርሸር ህዝቡን ወደ ተለያዩ አዳዲስ ክልሎች በትኖና ከፋፍሎ ድምፅ አልባ የማድረግ ስልት እየቀረጸ መሆኑን አመላክቷል። እንደ ቡድኑ መግለጫ ከሆነ ይህ የታቀደው ህገ መንግስታዊ ማሻሻያ ወልቃይትን ጨምሮ በኦሮሚያና በአማራ ክልሎች ውስጥ ለፖለቲካ ፍላጎት ሲባል አዳዲስ ክልሎችን ለመፍጠር የሚያገለግል ነው። በተለይ በአማራ ክልል ውስጥ የሚገኙ ስትራቴጂካዊ ቦታዎችን ወደ ተለያዩ አዳዲስ አስተዳደራዊ ክልሎች በመቀላቀል የአማራን ህዝብ ፖለቲካዊና ወታደራዊ አቅም ለማዳከም የታለመ ስውር እቅድ መኖሩን መረጃው ጠቁሟል። ሸኔ በመግለጫው ጠቅላይ ሚኒስትር አብይ አህመድ የአዲስ አበባን አስተዳደራዊ ሁኔታ የሚመለከቱ አዳዲስ ሀሳቦችን በማቅረብና በክልሎች መካከል ያለውን የድንበር ውዝግብ በማባባስ ሆን ብለው ቀጠናውን ወደ ትርምስ እየመሩት መሆኑን አንስቶ ከሷል። አገዛዙ ይህንን የምርጫ ድራማ እንደ ሽፋን በመጠቀም ከምርጫው በኋላ ህዝባዊ ውሳኔ በሚል ስም የአማራን ህዝብ መሬትና ማንነት የሚበታትን የህገ መንግስት ማሻሻያ ለማድረግ መዘጋጀቱ በከፍተኛ ሁኔታ እየተነገረ ይገኛል። አገዛዙ ስልጣኑን ለማስጠበቅ ሲል ሀገሪቱን ወደማይወጣበት የእርስ በርስ ትርምስ እየገፋት መሆኑን የፖለቲካ ታዛቢዎች እያስጠነቀቁ ነው። የአፋብን ብርቱ ክንድና የአማራ ህዝብ ንቃት ይህንን ሴራ ገና ከጅምሩ ለማክሸፍ ዋነኛው መሳሪያው መሆኑን የሚታወቅ ሲሆን የብልጽግና የአማራ ካድሬዎች ስብስብ የሆነው አብን እጩ ማጣቱና ወደ ሌሎች ክልሎች መፈርጠጡ አገዛዙ በአማራ ክልል ሊያካሄድ የነበረው የምርጫ ድራማ ገና ሳይጀመር መቀበሪያው መሆኑን ያረጋገጠ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። በሌላ በኩል የአገዛዙ የደህንነት ኃይሎች በሰላማዊ ፖለቲካ ፓርቲ መሪዎች ላይ የከፈቱት የግድያና የማሰቃየት እቅድ ይፋ ሆኗል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ዋና ጸሐፊ ሚስጥረ ስላሴ ታምራት በመንግስት የደህንነት ኃይሎች ጥብቅ ክትትልና የግድያ ዛቻ እየተደረገባት መሆኑን አጋልጣለች። ሚስጥረ ስላሴ ለሚዲያ በሰጠችው ቃለ መጠይቅ ክትትል አድራጊዎቹ እስከ ግድያ ድረስ የሚያስቡ መሆናቸውንና በዚህ ዓመት በሚደረገው የምርጫ ሂደት ውስጥ በመሳተፋቸው ብቻ ከመንግስት ከፍተኛ ጫና እየደረሰባቸው መሆኑን አስረድታለች። በጋሸናና በወለጋ ግንባሮች በተደረገ ውጊያ በርካታ የአገዛዙ ወታደሮች ተደመሰሱ። የአማራ ፋኖ ብሔራዊ ንቅናቄ በአገዛዙ ወራሪ ሰራዊት ላይ የጀመረውን የማጥቃት ዘመቻ አጠናክሮ በመቀጠል በጋሸናና በወለጋ ግንባሮች ታሪካዊ ድሎችን ማስመዝገቡ ተገልጿል። አገዛዙ የሚተማመንባቸው ኮሮችና ሻለቃዎች በፋኖ ብርቱ ክንድ እየተገረፉ መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። በጋሸና ግንባር ከጋሸና ስታይሽ መስመር በእንቅስቃሴ ላይ በነበረ የአገዛዙ ሰራዊት ላይ በተፈጸመ እጅግ አስገራሚ የቆረጣ
ማጥቃት 29 ወታደሮች ወዲያውኑ ሲገደሉ 31 ደግሞ በጽኑ መቁሰላቸው ታውቋል። ከተገደሉት ወታደሮች መካከል አንድ ማዕረጉ በውል ያልተለየ ነገር ግን በድሽቃ ታጅቦ ሲንቀሳቀስ የነበረ ከፍተኛ ወታደራዊ አዛዥ ይገኝበታል። ከዚህም በተጨማሪ አገዛዙ ለውጊያ የሚተማመንባቸው በርካታ መስመራዊ አዋጊዎችም በፋኖ አረር ረግፈዋል። በዚህ ብርቱ አውደ ውጊያ ሙትና ቁስለኛ ከመሆን የተረፈው የጠላት ኃይል ሙሉ በሙሉ ተሽመድምዶ ወደ መበታተን መድረሱም ተረጋግጧል። ፋኖ በዚህ ግንባር የወሰደው እርምጃ የአገዛዙን ወታደራዊ መዋቅር ክፉኛ ያናጋ መሆኑ ተገልጿል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ የሚመራው የአማራ ፋኖ በወለጋ ባካሄደው መጠነ ሰፊ ዘመቻ የአገዛዙን ወራሪ ኃይል ሲደቁስ ውሏል። በዚህ ግንባር የአገዛዙ ማዕከላዊ እዝ 101ኛ ህዳሴ ኮርና 33ኛ አባይ ሻለቃ በፋኖ ሰራዊት ከፍተኛ ሽንፈት ደርሶባቸዋል። በወለጋ ጊዳያናና ጉደያ ቢላ ወረዳዎች በተደረገው በዚህ ውጊያ ፋኖ በርካታ ቁሳቁሶች መማረክ የቻለ ሲሆን 121 የአገዛዙን የመከላከያ አባላት ከነሙሉ ትጥቃቸው ማርኳል። እንዲሁም በርካታ ተተኳሾችና ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። ፋኖ በወለጋ ምድር ያለውን አይበገሬነትና ለወገኑ አለኝታነቱን በተግባር ያሳየበት ሆኗል። ይህ በእንዲህ እንዳለ ከጦር ሜዳው ሽንፈት ባልተናነሰ በአገዛዙ ሰራዊት ውስጥ እየተፈጸመ ያለው የውስጥ መተላለቅ እጅግ አሳሳቢ ደረጃ ላይ ደርሷል። በኦሮሚያ ክልል ከተሰማራው የአገዛዙ ወታደራዊ ኃይል መካከል የአማራ ተወላጅ የሆኑ 10 የሬጅመንት አዛዦች፣ 3 ምክትል የሬጅመንት አዛዦችና 5 የሻምበል አዛዦች በህቡ በተደራጀ ቡድን መገደላቸው ተጋልጧል። እንደ መረብ ሚዲያ ወታደራዊ ምንጮች መሰረት እነዚህ አዛዦች ያለምንም ውጊያ በሳንጃ ጭምር ተወግተው ተገድለው እየተገኙ ነው። በሌተናል ጄኔራል ዘውዱ በላይ የሚመራው ማዕከላዊ እዝ በቅርቡ ባደረገው ግምገማ የቀረቡት ሪፖርቶች እጅግ አስደንጋጭ ተብለዋል። ዳዩ ቡድን በራሱ እዝ ውስጥ የሚገኝና በከፍተኛ አዛዦች የሚመራ መሆኑ ቢታወቅ የእዙ አዛዦች ግን ጉዳዩን አድበስብሰው ለማለፍ መሞከራቸው ተሰምተዋል። ይህ የሚያሳየው ሰራዊት ውስጥ ያለው መተማመን መጥፋቱንና የአማራ ተወላጆችን የማጽዳት ስልታዊ ዘመቻ መጀመሩን ነው። በተጨማሪም በምዕራብ እዝ ስር የሚገኘው ኃይል 1/3 ከነሙሉ ትጥቁ ከድቶ ወደ ኦሮሚያ ልዩ ኃይል መቀላቀሉ ታውቋል። ሰራዊቱን እያስከዳ ያለው ራሱ የኦሮሚያ ክልል መንግስት መሆኑ የአገዛዙን ሰራዊት መፈራረስ ይበልጥ አፋጥኖታል። የ67ኛ ክፍለ ጦር አዛዥ ኮሎኔል ገመቹ ዲባባ በነቀምቴ ከተማ በቆዩበት ሆቴል ህይወታቸው አልፎ መገኘቱ የሚታወስ ሲሆን ይህም የሰራዊቱን ከፍተኛ መኮንኖች ደህንነት ለጥያቄ የሚዳርግ ሆኗል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።